ማለት 40 ምንጭ ሄጃለሁ በቀደም እሺ ሲሄድ ከወንዶች ጋር ቁጭ ብላ ምናምን ነገር ያለው ነገር አይቼ ናኒ ብዬ እንደዚህ ጀናንስ ቸላት እንትን ያልኩኝ ደንግጣ ምናምን እንደዚህ የተሰማኝ ስሜት በኔ በኩል ማለት ነው እቺ ልጅ ተማሪ ነች ከየትኛውም ወንድ ጋር እንድትሆን አልፈልግም በቃ ሴት ጓደኛ አለች በቃ ይኸውልህ የክፍል ጊዜ አለ አይደል የክፍል ጊዜ ነው ከዛ ውጪ ከወንድ ጋር እንድትሆን አልፈልግም ነግረ ተቀበለኝ እስቲ ብለህ መስማት ነው ያለብህ እውነትም ይሁን አይደለም አንተ ቀድመህ መልስ ነው የመለስክልኝ 100% ሰላም እኮ መልስ ነው የመለስክልኝ አንተ ካንተ ጋር እንድትሆን አልፈልግም ምናምን እኔ ህፃን ልጅ እኮ አይደለሁም እሺ እኔ መቆጣት የለብኝም እሷን ተቆጣሃት ስለዚህ እኮ ታዲያ አንተን ላይ አልፈልግም ምን ያገናኘዋል አንተን በቃ እኔ እሷና አንተን ማየት አልፈልግም ለአንተ የምሰጠው ፍቅርና ለእሷ የምሰጠው ፍቅር ይለያያል ትክክል ነው አንቺ ዝም በይ በቃ ና ተነስ ና እሺ ተነስ እስቲ ቆይ ተነስ እሺ ይቅርታ በቃ ትንሽተኛ ቆይ ና ይቅርታ በእናትህ ኧረ በእናትህ መሌ እንዴ ምን ሆነክ ነው አሁን ና እሺ ዞሬ በቃ አንቺ ልቀቂው ሰላም የተከበራችሁና የተወደዳችሁ የሀብ ቤተሰቦች እንዴት ናችሁ ሰላማችሁ በዝት ይበልኝ እንግዲህ ዛሬ ናንዬን አግኝቻታለሁ ናንዬ መታለች እንግዲህ ከትምህርት ማለት ነው እሷ እንደመጣች ሀብን ለማጨለል ቆርጠን ተነስተናል እንግዲህ ሰላም ባያችሁ ቤተሰቦች አረ ናፍቀውኛል እኔ በጣም ነው የናፈቀኝ ማርያም ሰላም ውድና የተከበራችሁ የሀብቲው ቤተሰቦች የኛ ውድ ቤተሰቦች እንዴት ናችሁልኝ በጣም ነው የናፈቃችሁኝ እውነቱን ለመናገር ከሆነ ያው የኑሮ ነገር ነው የእንጀራ ጉዳይ ሆኖብኝ ነውና ያው እንደ ድሮም እንደምትረዱኝ አሁንም ትረዱኛላችሁ ብዬ ተስፋ አደርጋለሁ እንደዚህ ብቅ ስል ከመኪና እንደወረድኩ የሀብ ንግስት እዚህ ጋር ቆማለች እንግዲህ የሀብ ንግስት ቆርጬ ነው የተነሳሁት ዛሬ ከመሌ ጋር በቃ ግን እንኳን ደስ አለ እኔ አዲሱ ቤትክ ላይ ለመመረቅ ያበቃሻል ቢያበቃኝ ደስ ይለኛል እና የመሌን ቤት ሰብስክራይብ አድርጉ ቤተሰብ ሁኑ እንኳን ደስ አለክ እንኳን አብሮ ደስ አለ ከነ ባለቤትክ ማለት ነው እና እንግዲህ ፋሚሊ ዛሬ የሆነ አይዲያ ነው ይዘን የመጣ ነው ስለጠፋሁም መሌም ደግሞ ከመሊ ጋር ያለንን ደግሞ ወዳችሁታል ባለፈው እና ጸዲ የሆኑ ሀሳቦች አሉ ዛሬ የሆነ ሰው ይጨልላል አረ እናጨልለዋለን ዛሬ ነግርሽ የእውነት አይኑ እየታመመ አይተሽዋል አይደል ወይኔ እና አይኑን ትንሽ አሞታል ከቤትም እየወጣ አይደለም አዎ ትንሽ ከብዶታል አይኑን እና በኋላ ሲመጣ እንግዲህ እንጠይቀዋለን አይደል እንጠይቀዋለን ብቻ እናሳያቸዋለን እነሱ ደግሞ ይጠይቁታል ቢጠይቁት ደስ ይለናል ቢጠይቁት እንዴ አዎ እስቲ የመጣችሁ ጠይቁት ተጨለለ በኋላ ይሻላል እሱ በኋላ እና ዛሬ የሆነ አይዲያ አለች ጭልል ነው የምናደርገው አረ ጭልል እኔ ደግሞ አልታመም በዛ ነገር አረ በቃ እኔ አምኛለሁ በባለፈው እንደዚህ ቀጥ ብሎ ይመጣል አይኑ ቀልቶ በቃ ሚሆነው ነው ያለው ላይኑ ትንሽ ስለምትስላልኩለት ትንሽዬ ማለት ነው ያመመው ስለሆነ እንዳይቀላ ስለምፈልግ ብቻ ትንሽ ሊያለቅስ ሲል ብናቆም ይችላል እኮ ለነገሩ ሰው ሲናደድ ብዙ ነገር ሊሻለው ይችላል እና ፋሚሊ እንግዲህ በዚህ ሀሳብ እንደምትዝናኑ ያው ፈታ እንደምትሉ ተስፋ እናደርጋለን እና መሌ ደግሞ እስቲ ትንሽ ደግሞ በላችሁ እንግዲህ ቤተሰብ ሀብ ከጨለላ አይቀር አጨልለ ነው እናንተ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉልን ይሄ ልጅ ይለፋል ይጥራል ይግራል የሰራ የጣረ የጋረ ደግሞ ይበላል ነው እንግዲህ ይሄ ልጅ ሰብስክራይብ በማድረግ ተባበሩን ማለት ነው ይሄ ልጅ 100,000 መግባት አለበት እንግዲህ ለሀብ ደግሞ ደውለንለታል እስኪመጣ ድረስ አንዳንድ ነገር ብናወራ አይሻልም እናወራለን ባትኖር ይሻላል ባልኖር ይሻላል አንቺ ባትኖር ይሻላል እንግዲህ እኔ ብቻዬን ሆኜ እሺ ካልክሽ እኔ እቀበላለሁ ሁሉንም ማሳብ እንደዚህ እንትን ይመቸኛል እቀበላለሁ እኔ ብቻዬን ሆኜ እስቲ የሚመታኝም ከሆነ ታላቅ ይመታል አይ አረ በፍጹም አይመታ እናውግዛለን ግን ይጮሃል ነው ያለው አማራጭ እሱ ነው ግን አንድ ነገር ይረሳና አይመስልም ምን
ዛሬ በዓል ነው። እንኳን አደረሳችሁ ተንልከት የእውነት እንኳን ለአረፋ በዓል በሰላም በጤና በፍቅር አደረሳችሁ። በሀገር ውስጥም በውጭም ያላችሁ ቤተሰቦች እንኳን ለአረፋ በዓል አደረሳችሁ እንላለን። በእኔ ቤተሰብም በሁላችን ቤተሰብ እኛ ኦርቶዶክስ ነን። ኦርቶዶክስም ሁላችንም እንግዲህ በፍቅር በሰላም ደርሰናል። መድረሳችን ነው ዋናው። ስለዚህ አንቺ ብጠፊልንስ? እኔ ልጥፋ በቃ በጣፋ ይቻላል እና በኋላ ብከሰት ድምቀቱ በኋላ ነው። ጣሽልን ቀስ ብለሽ ወይ በጀርባ ወይ በዚህ እሺ ደውዬለታለሁ። ለሽ እንዳትገናኙ እኔ እዚሁ ቀርቦናል። ኧረ አንገናኝ አቅጄበታለሁ። በቃ ስታይል መችሽ ሲመጣ እንግዲህ ቤተሰብ ሸኝቻታለሁ። ምደበደብም ከሆነ በቀደም ያው የሰበሰራ ነው እንትን ደብድቤዋለሁ። እሱ ደግሞ የሌለ የሚደበድበኝም ከሆነ እስቲ የምናየውም ነገር ይሆናል። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያወድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ። አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል እኔን ሊያባብለኝ። ጉድለቴን ለመሙላት ትጎድላለህ ሳቄን ስትል ታለቅሳለህ። ህልሜን ህልም አርገ የምታልም ወንድሜዋ ምኞቴን የምትቀልም መምህሬ በአንተ ስሬም ብራዳው ማነሽ አለሽልኝ አባቴ ደነሽ ነው ብቻሽ ወሳ እንግዲህ በቤትሽ መጥቻለሁ። በኔ ቤት ነው በአንተ ቤት ነው እየተሰራ ያለው። እንዴት ነው አይና? ደህና ነኝ። እስቲ ለቤተሰቦችም ነገር ያለው እንግዲህ አማን ነው። እኔ ደግሞ ጥብጥብ ምናምን ነገር መስሎኝ ታውቂኛለሽ። ኧረ አይደለም ኢንፌክሽን ይሁን ምን ይሁን አላውቅም። ምን ነው በሰላም ነው የጠራው? ብቻሽን ሆነሽ? ብቻዬን ነው። እና እንዴት ነህ? አለ አይሁን አንዳንድ ነገር ለመናገር ፈልጌ ነው። ትንሽ እየከፋኝም ነው ማለት ነው። ምን ያው አንተ ማወቅ ስላለብን ነው የከፋኝ ምክንያት። ይሄ ምንድነው ናኒ ማለት ጓደኛ ፍቅረኛ የኔ እህት ነች። በጣም መወዳት ነች። አንተ የምትወዳት ነች። ግን እኔ የማላቀው ነገር በቃ በጸባዋ ላይ የማላስበው ነገር ነው ያየውባት። በጣም ተከፍቼባለሁ። ስለዚህ ይሄ ነገር ደግሞ በጣም ነው እኔ እየደበረኝ ያለው ማለት ነው። እኔ ልናገር አልናገር ከትላንት ወዲያ ነው የመጣሁት። እኔ ግን ልንገር አልንገር እያልኩኝ እሺ እኔ ምን አይነት ማለት እኔ ውስጤ ወይም ተው በቃ እኔ ባልነገር ይሻላል። ምንድነው በየሆነ ለመናገር ራሱ እየጨነቀኝ ነው። ለምን ጠራኝ ታዲያ? መናገር ከጨነቀ ያው አንተ አለ አይደል አንዳንድ ጊዜ የምታጣላ የሚመስል ነገር ውስጤ ላይ ይታይብኛል ማለት ነው። ምንድነው እኔ ያለው እንደ ሲጀመር ምን ታጣላኛለህ ነው? ግን እኔ እሺ ልንገርና ማለት ነው ዳርዳር ያስፈልገው ምን እንዳየባት ንገረኝ። እንግዲህ ብቻ በጣም ይከብዳል። ያው ልንገርህ ናኒ ያው እኔም እንደማስባት የምታረጋ አይመስለኝም። እኔም ራሱ ግን ካየው በኋላ ግን በጣም ነው ያናል። ምንድነው ልንገርህ እኔ ሆሳና ማለት 40 ምንጭ ሄጃለሁ በቀደም። እሺ ሲሄድ ከወንዶች ጋር ቁጭ ብላ ምናምን ነገር ያለው ነገር አይቼ ናኒ ብዬ እንደዚህ ጀናንስ ቸላት እንትን ያልኩኝ ደንግጣ ምናምን እንደዚህ ይሄ ደንግጣ ማለት ነው እንዴ ምናምን ተገራለ ታዲያ ከወንድ ጋር ነው ልንገርህ ስለሆነች ብቻ ናኒ መጥፎ ሴት ነች ማለት ነው። መጀመሪያ ልንገርህ በጣም ደነገጠች እሷ። ልንገርህ አላሰበችም ይሆናል አስታ ከዛ እንደዚህ እንትን ጀና ማለት መኪናውን አቁሜ ምናምን ሰላም አልኳት። ከዛ በኋላ ደንግጣ ምናምን ነገር ማለ ሰላም ምናምን ይሄ ደንግጣ ማለት ነው። ከዛ ሄድኩኝ ማለት ነው። ስመለስ ደግሞ ደግሜ እሱ ቦታ ላይ ያው ከዛው ልጅ ጋር እኔ ሌላ ነው የደነገኩት። ምን ችግር አለው ነው? ችግር የለውም ግን ማለት ነው። ምን እያረጋች ነው ያያት? ቁጭ ብላ ነው እየተሳሳመች ነው? ምን እየተሳሳመች አለ? ይኸውልህ ምንም እየተሳሳመች ሳይሆን እኔ ያየዋት የሆነ ቡና ቦታ ነው። መጀመሪያ ቡና ቦታ ነው ያየዋት። ደንግጣ ምናምን ነገር ተነስታ ምናምን የሆነ ቦታ ቁጭ አለች መሰለኝ። ከዛ ስመለስ ደግሞ የሆነ ብቻቸውን ግንብ ላይ ነው ከዛው ልጅ ጋር ማለት ነው። ግንብ ላይ ምን የሆነ እንዲ 40 ምንጭ ማለት ሆሳና መግቢያ ግንብ አለ እንደዚህ እንትን አይደል? እሺ ዋቻሞ ዩኒቨርሲቲ እሱ ጋር
እሱ ጋር እንደዚህ ተደግፈው በቃ እያወሩ ምናምን አላቸው። አሁን እንደውም ብጠራት ማለት ነው እቺ ልጅ ብጠራት አይ ሲጀመር አንተ ራሱ እንዴት እንደዚህ ልታስብ ትችላለህ? በጣም እኔ ተማሪ ነች ጋር የክፍሏ ልጅ አለ ወንድ ተማሪዎች ይኖራሉ። ልንገርህ ታዲያ ስንት አይደለም ልንገርህ እኔ የተሰማኝ ስሜት በኔ በኩል ማለት ነው እቺ ልጅ ተማሪ ነች። ከየትኛውም ወንድ ጋር እንድትሆን አልፈልግም። በቃ ሴት ጓደኛ አለች። በቃ ይኸውልህ የክፍል ጊዜ አለ አይደል? የክፍል ጊዜ ነው። ከዛ ውጪ ከወንድ ጋር እንድትሆን አልፈልግም እኔ። ሌላ ደግሞ ይኸውልህ ልንገርህ፣ ምን ችግር አለ? መጀመሪያ ስማ፣ ችግሩ ልንገርህ፣ ልትሳሳት ትችላለች። እቺ ልጅ ሴት ልጅ ነች። ወንድ ልጅ ያሳስታል። በቃ የሚገባ ከሆነ ይሄ ነው። ሁለተኛ ደግሞ ይኸውልህ ልንገርህ፣ መጀመሪያ ልንገርህ እኔ እሺ፣ ያንተ ሀሳብ ነው የኔ ሀሳብ ነው። ያንተ ሀሳብ አይደለም። ይሄ ያንተ ሀሳብ ራስህ እዛ እንትን ትላለህ። ግን እሷ አንድ ጓደኛ አላት ብለኛል። ሴት ልጅ ከሷ ጋር ነው የምትውለው። በቃ እንትን የምትለው የምትማረው የምታጠናው ከሷ ጋር ነው ብለኛል። ግን ያዩዋት ከዛ ወንድ ጋር ካዩዋት እኔ ምንድን ነው የሚሰማኝ? እኔ ሌላ ነገር እያረገች ብታያት ልክ ነህ። ባያትም ማሳይ ነበር እንዴት እንደማደርግ። አሁን ያንተን ሀሳብ ነው አይነገርከኝ። ግን የኔ ሀሳብ ግን ናኒ ምንም አታረግም፣ አምናታለሁ ሙሉ 100% ማለት ነው። እርግጠኝነት የተገናኘችው ወይ ለአሳይመንት ምናምን ነው ወይ ደግሞ የሆነ ነገር እንትን ሊሉ ነው። ምንም ይኸውልህ እኔ አሁን የምነግርህ ማለት ነው በታላቅነት በወንድምነት ከፈለክ ደውለህ ትጠራታለህ። አዎ ካላለች ጠራትም ባልጠራትም ምንም ነገር የለም። አዎ ካላለች ነበርኩኝ ትላለች። ምን እኔ እኮ አንተን ሰላምን እኮ አይደለም። እሺ ምኑ እንደሆነ ትጠይቃታለህ። እሷ ምኑ እንደሆነ ትጠይቃታለህ። ጠራታለሁ በቃ ትጠራትና ማለት ነው። ግን ይኸውልህ ከሷ ጋር እንድትሆን አልፈልግም ከዚህ በኋላ። አይ የምትል ከሆነ የኔ የእውነት ነው የምልህ ከኔ የኔ አንተ ወንድምነት እኔ በቃ እንትን ትላለህ ወይ ቆርጠልኝ። አንተ ወንድምነትና ችግር የለውም። ሆነም ቀረም እኮ ይኸውልህ ለሷም የምሰጠው ፍቅርና ለአንተም የምሰጠው ፍቅር ይለያያል። ቢለያየም እኔ ይኸውልህ ልንገርህ፣ አይ ከሷ ጋር ትሆን ምናምን እኔ ሕፃን ልጅ አይደለሁም። ችግር የለም እሱ እኔ የፈለኩትን እንትን ማለት እችላለሁ። ግን ማየው ነገር እሷ ላይ ስም እንትን አትበላት። በዛ ላይ ካሜራ ይዘህ ምናምን ችግር የለውም እሱ ካሜራው ማመን። ሄሎ ወይ እንዴት ነሽ? የት ነሽ? ደግሞ እንደደህና ሰው ወይ ትላለች ታዲያ እንደደህና ሰው ወይ ትላለች እኮ ነው የፈልጌሽ ነበር እዚህ ጀርባ ላይ ወይ ትላለች እንደደህና ሰው ጀርባ ከቤት ጀርባ እዛ ብረቱ ጋር ለና ሰላም አይደል? ሰላም ነው። አንዴ ነይ። እሺ በቃ ልግባል ማለት ነሽ። እሺ እኔ እኮ እንደ ጤነኛ ሰው ወይ ምናምን ሲሉ ሴቶች የስራቸውን ይሰሩ ነው ወይ እንደ ወንድምነት አከብራለሁ ወዳለሁ እንደ ታላቅነት። ግን እሷን ደግሞ የሆነ መጥፎ ነገር እሷ የሚነካ ነገር እየተናገር ችግር የለውም እኔ ላዳምጥ አልችልም። እሺ ትሰማለህ? እሱን እንዴት እንደምታዳምጠኝ ታያለህ። ምንም እኮ አሁን ምንም እሷ መጣችም አልመጣችም እኔ አንተ ደስ ይበለኝ ብዬ እንጂ ምንም ተሰማተር ነገር እኮ አይኖርም። እሺ ተማሪ መሆኗን ረስተህ ነው እንዴ አንተ? ተማሪ መሆኗ ለትምህርት ነው እና እሺ ታዲያ ሲጀመር ካሜራ ጠርተህ ምናምን እንደዚህስ ቢሆን ችግር የለውም። እሱ ቢሆንስ ምኑ እንደዚህ ሆኖስ ቢሆን ካሜራው ለኔ ያነግረኝ። ይሄ ካሜራ እኔ የምለቀው አይደለም። በቃ ይሄ ሪከርድ ነው። ችግር የሚቀመጥ ነገር ሊሆን ይችላል። ግን አንተ ቢያንስ እንኳን ይሄ ነገር ስነግርህ ተቀብለኝ እስቲ ብለህ መስማት ነው ያለብህ። እውነትም ይሁን አይደለም አንተ ቀድመህ መልስ ነው የመለስክልኝ። 100% ሰላም እኮ መልስ ነው የመለስክልኝ አንተ። እንዴ ካንተ ጋር እንድትሆን አልፈልግም ምናምን እኔ ሕፃን ልጅ እኮ አይደለሁም። እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል። እንዴት ነሽ? ሁለታችሁ ስትሆኑ እኮ አስደነገጣችሁ። እንዴት? አይ ትገናኛላችሁ እያላስብ። ምን ማለት ነው ትገናኛላችሁ? ወንድሜ አይደል እንዴ? ያው እሱማ እሺ ምንድነው የሚለኝ? አርባ ምንጭ ሲሄድ ናኒን መንገድ ላይ ያገኘዋት ምናምን ይለኛል። ምንድነው አገኘሽ? ከወንድ ጋር ነው ያገኘሽ? እሺ ምን እንዴ ማለት ሁሉንም ነገር ለምንድን ነው ለሱ ምን ነግረው? እና ወንድሜ እኔ እናንተ አወራ ነው እንዴ?
ስለዚህ ታዲያ አንቺ ተናገርሽን ብዬ እኔ መከርሽን ብዬ እሱ ቢሆን እንደዛ ያውሉ ለምኝክ እንዴት አንተ ለምኝክ ቆይ አንተ እኔ እነግርሃለሁ ምንድነው ለምኝክ ማለት አይ እነግርሃለሁ ቆይ አትንገሪ ምንድነው ለምኝ ማሌ ግን እንደዛ ለምኝክ እንዴት ለማበላሸት ነው ለማበላሸት አይደለም እኔ እናንተን ለመለያየት አይደለም ልንገርሽ ለምኝ ማለት ምንድነው ነው አሁን ምንድነው ለምኝ እኔ የመጣሁት ራሴ የመጣሁት አሁን ልነግር ነው በቃ ምን የዛን ሰዓት ያየኝ በቃ ማይሆን ቦታ ስላየኝ ምን የት ነበርሽ ቡና እየጠጣች አለኝ የት ነበርሽ ከማን ጋር ነበርሽ አንቺ እውነቱን ንገሪ እኔ ቡና እየጠጣች ብዬ እንደው የሆነ ግንብ ላይ ቁጭ ብለን ያልኩት ንገሪ እኔ እኮ ይኸውልሽ እኔ ታላቁ ነኝ አንቺ የሆነ ቦታ ስትገቢ የሆነ ነገር ውስጥ የት ነበርሽ ሳይሽ እኔ ይከፋኛል ታፈጪ አይደለም በቃ አጋጣሚ ነው ከልጅ ጋር ልዝናና እንጂ የት ታዲያ ልዝናና እንጂ ነው የት ተዝናኝ የምን ሆቴል ቤት ልዝናና በቃ ክላስም እያለቀ ስለሆነ ስንል ሆቴል ቤት ማለት አልገባኝም ሆቴል ምግብ ቤት ነው ምንድነው የት ነው ምግብ ቤትም ነው የሚጠጣበት እሺ ምን አረግሽ አንቺ ምንም ቁጭ ብዬ ታዲያ ቁጭ ብላ ካያት ታዲያ ምን ሆነ ቁጭ ብለሽ ነው ያየሁሽ እውነቱን ተናገሪ እኔ ይኸውልሽ አረ መሌ ልንገርሽ እኔ አሁን እኔ ሁሉም ነገር አፈረጠርኩ አውሩበት እንኳን አትለንም ቡናጋ ግንብጋ አውሩበት አይደለም አንተ እኮ እኔ ይኸውልሽ እኔ መኪናውን ገና እንዳቆምኩኝ እንዴት ነው የተነሳሽው ለምን የተነሳሽ እዛ ቦታ ላይ እንድትተኝ ስላልፈለኩ ነው በቃ ቶሎ የተነሳሁት ከዛ ስለዚህ አንቺ አሁን እኔ በሱ ፊት ቢራ ጠጥተሽ ታውቂያለሽ አንቺ ቢራ ጠጥተሻል እንዴ ኧረ እኔ ለፎቶ ነው ያዝኩት ፎቶ አንሻለ እዛች ጋር በቃ ሁላችንም አንድ አይነት እንሁን ሲባል ያስኩና ለፎቶ ልንነሳ ስለነበረ በቢራ ነው እንዴ ታዲያ ፎቶ የምትነሱት ለመመሳሰል ያህል እኮ አይ በቢራ ምን ያደርግልሻል ሲጀመር በቢራ ፎቶ ያ አንድ ላይ እየተዝናናክ ነው ቫይቡን ለማምጣት እኮ ነው ያንቺ ማሊ ግን የምር አንቺ ምን ህፃንሽ እንዴ አንቺ ሲጀመር እንዴ ህፃን ባልሆንስ በቃ ዩኒቨርሲቲ ተማሪ ስለሆንኩ ልንለያይ ስንል ፎቶ ልነሳ በቃ እነሱ ቢራ ይዘው ነበር እኔም ቢራ ያዝኩኝ በቃ አልጠጣሁም ምንድነው ማካበድ እንግዲህ ይሄ ነው ወንድሜ ይኸውልህ ልንገርህ ማሊ አሁን ተሳለ ይኸውልህ ልንገርህ እኔ ይኸውልህ አሁን እኔ አጠገብ አልደርስም አጠገቤ እንዳትደርስ እኔም ነግሬ ያለው ለምን የነገርኩን ማትቀበል ሰው ነው ይኸው ፊት ለፊት አምጥቼ አንተን አልኩ ማሊሻው ምን ተጠቀምክ ምን መጠቀም አለ ቢያንስ እንኳን የነገርኩትን መቀበል አለበት ለምንድን ነው መቀበል ዝም ብዬ መቀበል አይቀበልም ብያለሁ እኮ መጀመሪያ እሱን ያምነኛል በቃ እዚች ጋር ባረግም ያምነኛል ብያለሁ እኮ ግሮሰሪ ላይ ሆቴል ላይ ቢራ መጠጣት እኔ ላንቺ መቆጣት እሱ የሚያናድ እንትን የሚያስደስተው ከሆነ የፈለግሽበት እንትን ማለት ይችላል እኔ ያምነኛል እሱ በቃ ባረግም ደግሞ የዛን ሰዓት ባረግም ያምነኛል አዎ ምንድነው መቀበጣጠር አንቺ አላረኩም ግን ባረግም እንኳን እንዲህ ስጠጣ ነው ያየሁት እንዲህ እየቀዳሽ ስጠጣ ነው ያየሁት አላየሽም ደንግጠሽ እንዴት እንደጣልሽው አይቻልም ለምን እኮ አንግራጋ አንተ ግንብጋ ከወንድ ጋር ያየው አትሰቢራ ይዤ ምናምን ምንድነው የምትቀበጣጠው ቢያንስ እንኳን ቡና ጋር ነው ያየሁሽ ብዬ ነግረዋለሁ እንደዛ ብለሽ ዋሽ አትለኝ ማን ምን ይሆንሽ ነው ያለሽ በቃ ያው ግልጽ ነው ራሱ አፍረጠረጠችው እኔ ነገርኩ ይኸውልህ አባብዬ እንደሌላ ነገር ነው ተከራከርኩልሽ እኮ ነው ከሱ ጋር እሷ ደግሞ ለግሮስ እንደምትከራከርልኝ እኮ ገብቶኝ እኮ ነው እንዳታወራ በቃ እንደዛ ማንንም ያምንክ የለም ያልኩት ምንድነው አሁን ጠጥተሻል አንድ ነው የጠጣሁት ጠጣሽ ታዲያ እና እኔ ታዲያ ዝም ብዬ ነው እዚህ የምኖረው እንዴት በቃ ዝም ብዬ ነው እኔ ያለሁት እዚህ ታዲያ ለምን ቢራ ጠጣሽ እንዴ በጠጣስ ጎበስ ነገር ያለው እዚህ ጠጪ በቃ ከፍልልሻለሽ በየክለቡ እየሄድሽ ጠጪ ችግር የለውም አንዴ ለዛ ቀን ለጠጣሁት ነው እንደዚህ የምትሆነው እኔ ታዲያ እዚህ ጋር እኮ ነው ደግሞ ራሴ ልነግርህ እኔ ምንም እያረኩ አይደለም እዚች ጋር ምን አረግልሻለሁ በቃ ከዚህ በኋላ ምን አገናኝ ሲጀመር እኔ ጋር እንደዚህ ተደባብቀሽ እንደዚህ መጠጣት እኔ ልነግርህ ነበር አልኩ አሁን ከሱ መስማትህ ነው በቃ ለምንድን ነው አንቺስ የምትነግሪኝ እንደዚህ አይነት ወሬ ቢራ ጠጣው ጭራሽ ሆቴል ገብተሽ ከወንድ ጋር ለአንድ ቀን እኮ ነው በቃ እኔ አሁን ይኸውልህ እሷ ጋር እንዳይ ካልፈልገም እኔ እሷ ጋር እኔ አንተን እንዳይ ካልፈልገም በቃ እኔ ከሲጀመር ከኔ ጋር ምን አለ እኔ እንዳይ ካልፈልገም ምን አለ ከዚህ በኋላ ነገርከኝ አላመንኩም
አደረገች እኮ አመን በቃ እኔ ነኝ ልቆጣት የሚገባው እዚህ ይችላል። ስለዚህ እሺ እኔ መቆጣት የለብኝም እሷን ነኝ ተቆጣሃት። ስለዚህ እኮ ታዲያ አንተን ላይ አልፈልግም ምን ያገናኘዋል አንተን በቃ እኔ እሷና አንተን ማየት አልፈልግም። ለአንተ የምሰጠው ፍቅርና ለእሷ የምሰጠው ፍቅር ይለያያል። ትክክል ነው አንቺ ዝም በይ በቃ ዝም ብለሽ አፍሽናት። ትክክል ነሽ አንቺ ነሽ ያለው እንትን በቃ ታየው ነግሬያለሁ እኮ ነኝ። እንዴት ነው ፊልም ዝም በይ በቃ እሺ ለአንድ ቀን ነው ዝም በይ እሺ ከኔ ጋር እንደዚህ አይነት ወሬ እንዳታወሪ እንዴ ለአንድ ቀን ነው ተባልኩ አቁሚ እኔ እዚች ጋር ቆሜ መከራከርልሽ እኮ አታረጊም ብዬ እየተከራከርኩ ኦ ሌላ ነገር ሰው ለአንድ ቀን እንጂ አላረግም ጎበዝ አጨበጨብኩልሽ እኮ ታዲያ እኔ እዚህ ምንም እኮ ነኝ አይደል እንደፈለግሽ ከዚህ በኋላ ሁሉን ነገር ነው ባንድ ያበላሽው ምንም አላበላሽውትም ሲጀመር እዛ ጋር ለምን ደገደል ብንገባ በቃ አለፍልፊብኝ እኔ እናንተ አውርተናል ነበር ማይገናኝ ነገር ያወራሉ ከወንድ ጋር አገኘኋት ይላል አንቺ እዚህ ጋር መጠጥ ጠጣው ታያለሽ የራሳችሁ ጉዳይ ነው አውቃለሁ አንዳችሁ ሞታል መሰለኝ ኖ ሀብ አንተ መሊን ሳሞ አይቀርም መሊ ና እንጂ ምን ሆነክ ነው ምን ሆነ ነው አረ እየተንቀጠቀጠ ነው በእናትህ ና ተነስ ና እሺ ተነስ እስቲ ቆይ ተነስ እሺ ይቅርታ በቃ ና ይቅርታ በእናትህ አረ በእናትህ መሊ እንዴ ምን ሆነክ ነው አሁን ባሁን ና እሺ ዞሬ በቃ አንቺ ጥሎን ሄዳ እንዴ አይሻ በኔ ማለት መቼም ይሁን እንደማይችል አውቃለሁ። ምን ይሆናችሁ ነው? እኔ ግን በጣም ነው በእኔ ያስመጣችሁት። ኮራባችሁ ወንድማማቾች አይተሽዋል አይደል? እውነት እኔም በእኔ አስመጣችሁት። ፍቅር አይደለም ፍራንክ አይደለም እና ፍራንክ ነው። አይኔን አሞኛል እያልኳችሁ ነው። እስቲ ጸበል እኮ አምጥቼለታለሁ። እስቲ ጸበልም ትቀባለች። በቃ ችግር ለማይዘኝ አባቴ አይዞን እንግዲህ ከፍራንክ ማንም አመልጥ ና የምር ና እቺ ጋር ቪዲዮ አስቀምጬ በቃ እንዴት አንተ አታስብም? ምን እኔ ሲጀመር እንደዚህ አይነት ነገር ምን ጀመር አይኔን አሞኛል አልወጣም ጠብታ አድርጌያለሁ እያልኩት እኮ ነው። እንዴ ለምን አትወጣም? ይሄኮ ቤተሰብን ሰላም በልልኝ አባቴ። ያንተ ቤት ነው። ሰላም በልልኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው አይኔን አሞኛል በጣም ጠብታ አድርጌ ተኝቻለሁ እያልኩት ነው። እንግዲህ እኔ በዚህ ነው በቃ ተቃላችሁ እና ዌልካም አካባቢ እና እንኳን አደረሳችሁ። ለማንኛውም እንኳን አደረሳችሁ ለመላው የእስልምና እምነት ተከታዮች። በጣም ጠፍተን ነበረ፣ ናንዬም ጠፍታ ነበረ። ሲጀመር መስራትም አልፈለኩም፣ ምክንያቱም አይኔን እያመመኝ ነበር። ሁለቱ ተመካክረው ነው እንግዲህ ተመካክረን ቤተሰብ እኛ ዛሬ ቪዲዮ እንሰራለን ወይ ብለው አልሰራም ማለት እንግዲህ እዚህ በፍራንክ ምክንያት የራሱን ቪዲዮ ሰርቼለታል። ቴንኪው ወንድሜ እንኳን ደህና መጣ። ያስቀናል። ለማንኛውም አይተሽዋል እንዴት ሮጦ እንደመጣ? ፍቅራችሁ በጣም ነው የሚያስቀናው። ተንቀጠቀጠ። አሁን ወባዞ። ለማንኛውም በቃ ይመቻቸዋል። ሌሌር የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀሽ ምን ልሁን ሳይሽ የማልረካ